اوكي سوري አለፈኝ ስልክ ሳይለንት ስለነበር አላየሁትም መልሰ ሄሎ ሰላም ወንድም አለ እንዴት ዋልክልኝ ዛሬ ኡስታዝ ሰላም ደህና ዋለናል እንዴት ነህ በጣም ደህና ነኝ እንግዲህ አንተ አቀራረብ በጣም ነው አሪፍ ነው ዛሬ ያኛውን ተክትቆኝ ነገሩ ቆርቆሮኝ ይሄኛውን እንደማመጣና አረጋጋኝ በዚህኛው አብሽር በዚህኛው በጣም ያ ዛሬው ደግሞ እንደው ደም የሚያፈላ ነው ይቅርታ አድርግልኝና ምን ላኩል ለመሰለ አሁን እኔ አንስ ሰማ አንድ እኔ ሰፈር ውስጥ እኔ እንደራሴ ነው ሰፈሬ ወደዚህ ወደ ሴቶች አደባባይ የሚባለው ሰፈር ነው ሰፈሬ እና ባለፈው የትኩ ጊዜ ዛሬ አመት ገደማ ልክ እንደ አንዋር መስጊድና እንደ ራጉኤል ነው አይደል ዛያ እንደሱ እኛም ሰፈር አለ ተክለ ሃይማኖት የሚባለው ቤተክርስቲያን አለ መስጊድም አለና በጣም አሪፍ ቪዲዮ ልክላል ሾርት ነች 45 seconds ምናምን የምትሆነች እኔ ቀዳውት ነው ቤቴውኝ በቃማ በጣም ደስ ይላል ሁለቱ ተላልቅ እምነቶች ያኛው እንትን ይያለ ያኛው አንዳንዴ ሰዓቱን ጠብቆ ሲገባ ኦቨርላፕ ያደርጋሉ በላይ እንደው በቃ ቢዩቲፉል በጣም ለኔ ትልቅ እንትን አድርጌ ነው ያንን ያረኩትና አሰማው ኡስታዝ የዚህ ፕሮግራም ላይ እዚስማ የሚሰማ የውጭም አሁን ከሱ ጋር የተያዘ ስለሆነ እነዚህ ግብጾቹ ምኖቹ ስለሚከታተሉ እኛ እንደዛ ነን እኛ በፍቅር የኖርን ሰዎች ነን እና ይሄንን ካልኩኝ ዘንዳ ወደ ዋናው ነጥብ ልግባ ቀደም በጅቡቲው ላይ በሰጠው ላይ ነው ሐሳብ መስጠት እንፈልገውና ምን ብለሃል የባህር በር ያሳጡናል የባህር በር የሌለን መሆናችንን ሲያውቁ ደግሞ ይሳቁብናል ይሳለቁብናል ከዛ ደግሞ የባህር በር እንዳይኖረን ይሰሩብናል ብለሃል በጣም ትክክለኛ አባባል ኡስታዝ እነዚህ ሰዎች day and night የሚለፉት በዛ ዙሪያ ነው ሲሰሩ የኖሩብን ለዘመናት ይህንን ነው መጣስ ያለብን ያልከው አባባል ትክክለኛ አባባል ነው ያንን ሪቨርስ ለማድረግ በጣም ብዙ መስራት ያስፈልጋል ኢትዮጵያ ውስጥ በአሁኑ ሰዓት ጅቡቲ የተባለች ሶሪ አንዴ እንትን ላይ ወደ ኮምፒውተሩ ላስገባህ ብዬ ነበር እምቢ አለ እሺ ቀጥል እሺ ተቋርጬ ከሆነ አላውቅም ግን ትንሽ እያልኩ ያለው ከዛ አሁን ኦኬ እሺ ምን መሰለህ ያልኩት ጅቡቲ የተባለች ሀገር አሁን ለኛ ለኢትዮጵያ በግልጽ ማንነቷን እያሳየች ያለች ሀገር ነች እንገብቷል 1500 ሜትር ነው ያልከው አይደል ሎጂስቲክ ቦታ ብለው ተሰጠን የሚሉት ግብጾቹ 1500 ሜትር ኪሎ ሜትር ነው አይደለ 1500 ሜትር which is 15 ኪሎ ሜትር 15 ኪሎ ግን 15 ኪሎ ሜትር ስኩዌር ነው ስለዚህ በጣም ትልቅ ነው አየ እነዚህ ሰዎች በግልጽ እኛን ብሔራዊ ኢንተረስትና ብሔራዊ ደህንነትን ቻሌንጅ የሚያደርግ ነገር ኢምፖዝ እያደረጉ ነው እያመጡ ነው ጅቡቲ ማለት እንግዲህ a very teeny place በአለም ደረጃም ስትጠራ እንደዛ ነው የምትባለው ቲኒ ላንድ ነው የሚሏት እና 900 ሺህ የማይሞላ ቦት ህዝብ ይዛ አሁን አደጋ እየታየኝ ነው እኔ ለዚህ ነው ቀደም ደም የሚያንተከተክ ያልኩ እና እኛ አሁን ኢትዮጵያ ሲጀመር ትናንትና አንድ ኢትዮጵያዊ ልጅ አንድ ከሀገራችን ከኢትዮጵያ የደወለ አድማጭ ነበረ እሱ የተናገረው አነጋገር ገዝቶኛል ምክንያቱም ጠላትን በስሙ መጥራት መቻል አለብን በተለይ ታሪካዊ ጠላታችን ግብጽ ታሪካዊ ጠላታችን ነች በቃ የትክክለኛ ስያሜዋ ነው እኛ ለዘብተኝነትን እየመረጥን አንተ እንኳን በፕሮግራም ስታወራ በጥንቃቄ ስድብ የሚባል ነገር የለም እንደዚህ በግልጽ አሁን የምታስተረው ዛሬ በግልጽ እኮ ነው በቃ እንዲህ ብለን እንዲላሉ ያንን ሁሉ ሳቦታጅ እኮ ነው የሚያወሩት እና ለዘብተኝነት መርጠን የኖረን ህዝቦች ነን የኖረን ሀገር ነን ነገር ግን ያካሄድ እየሰራ አይደለም ኡስታዝ በደንብ ስር እየሰርደዱ እየሰረሰሩ ነው ግብጾቹ በየቦታው እየሞከሩብን እና አሁን እኔ ምንድነው የምለው እንደ ቺፒንግ ባርገን ልንጠቀመው የምንችለው ነገሮች አሉ በእኛ ግብጽን በተመለከተ አንደኛ እዛ ላይ ላነሳው የምችለው ነገር ውሃው ክፍፍሉ ምናምን የሚሉትን ነገር እኛ አንድ ከዚህ ወዲያ እንደዚህ አይነት አግሪመንት ውስጥ አንገባም ማለት እንችላለን አንድ በቃ because they are coming በተለያየ መንገድ ከበድ ባለ አይነት እንደ አይነት አመጣጥ ሲመጡብን ጠላቶችና ጠላትነታቸውን ለማሳየት
እኛም እኮ ትንሽ የተወሰነ ስቴፕ ጠንከር ብለን መውጣት ያስፈልጋል። ያ አንድ ሀሳቤ ነው። ሁለተኛው ደግሞ ውሃውን ልትከፍቱ ትችላላችሁ፣ ክፍያ ውስጥ መግባት ትችላላችሁ እኮ ማለት መጀመር መቻል አለብን። we have to say something። በነፃ እየጠጡ በነፃ እየወሰዱ አፈሩንም ሁሉን ጠራርገው የሁሉ ነገር እየተደረገ እንደዚህ አይነት በጀርባችን ሲያሴሩ ይህም መጠቀስ አለበት። ሌላው ደግሞ ውሃውን ደግሞ ለመስኖ ስራም ልንጠቀመው እንደምንችል ማውራት ብቻ ሳይሆን በተግባር መጀመር አለብን። ለእነሱ ለማስፈራራት ምናምን ብቻ ሳይሆን መስኖ በቃ በትክክሉ ይሄን የምናቀርብላቸው እነዚህን ነገሮች ስናሳይ አንደኛ እኛም ብሔራዊ ኢንትረስትን በአማከለ መልኩ ስለሚሆን እነሱን የሆነ ነገር ፍሬን የሚያስይዛቸው ነገር ይኖራል በተወሰነ ደረጃ። ይሄ ሶስተኛው ነጥቤ ነው። ከዛ ደግሞ በካናል አሁን ከተያዘው ራሱ በካናል ደግሞ በተለያየ ኤሪያ ደረቃማ ኢትዮጵያኖቹ አካባቢ ውሃዎችን ወስደን ልናነባበት የምንችልበት ሀሳብ እንዳለን ደግሞ እንዲህ አይነት ነገሮችን ማንሳት ያስፈልጋል። ይሄ ሌላው ነጥብ ነው። ይሄ ግብፅን በተመለከተ ነው። ጅቡቲን ደግሞ በተመለከተ ከዚህ እኛ ብሔራዊ ኢንተረስትና ደህንነት በዚህ ሁኔታ በዚህ ደረጃ የሚሄድ ከሆነ ትልቅ ጥያቄ የሚያመጣ ነው። አሁን ዝም ብለን የምናየው አይደለም። ካደረገችው እርምጃ ውስጥ ስታየው አሁን ከወሰደችው እርምጃ አኳያ ይሄ ቀላል ነገር አይደለም። ሰውየው ምን የግብፅ አማርኛ የሚናገር ሰው እንደሆነ ሰምቻለሁ። የጅቡቲው በፕሬዚዳንት ድሬዳዋ ሁሉ የተወለደ ነገር ነው ምናምን የሰማሁት። ምን ያህል እውነት እንደሆነ አላውቅም። ግን በዚህ አይነት ሁኔታ የሚሄድ ከሆነ እኛ ደግሞ እነሱ ላይ ደግሞ ከምንወስዳቸው እርምጃዎች ብዬ ያስቀመጥኳቸው አንደኛ ስር የሰደደ ግብጾችን አምጥተው ወታደራዊ ቤዝ የሚያደርጉ ከሆነ ትናንት እንዳልኩ እንደ ድንች ላጥ አድርገህ መብላት ነው ብሏል ጋዜጠኛ ስዩም ተሾመ ብያለሁ። ይገዛኛል ሀሳብ ችን የምታክል ትንሽ ሀገር የእኛም ብሔራዊ ደህንነትና ብሔራዊ ኢንትረስት በእጅጉ አደጋ ላይ የሚጥል ነገር ካመጣች እያመጣች ነው። አሁን ደግሞ እንደማየው ያንዣበቡብናል ሁሉም በዚህም በዛም እና አንደኛ ኤሌክትሪክ ልናቆርጥባቸው እንችላለን። ተጨማሪ ሀሳብ ነው። ይሄ ደግሞ ከመሬት ወረራው ሌላ የአንድ ቀን ጉዳይ ነው። ጅቡቲን በተመለከተ አንድ ቀን የሚፈጅ ጉዳይ ነው። ጅቡቲ አቅም የሌላ ትንሽዬ ሀገር ነች። ግን አክብረናት ያው ሀገር ነች መቼም እየኖርን ነው። በታሪካዊ ተወስዳም ቀርታም ቢሆን እና ኤሌክትሪክ ግን እየተጠቀሙ ነው የኛን ኤሌክትሪክ። እሱ አንደኛው ነው። የመጠጥ ውሃም ደግሞ አለ። የመጠጥ ውሃንም ከኛ ነው የሚወስዱት እና ከዛ በቀረ ወታደራዊ አካሄድ መሄድ እንችላለን። ሰውየው በግልጽ አሁን እኔ ጠቅላይ ሚኒስትር አብይ የኢትዮጵያ ጠቅላይ ሚኒስትር አብይ ይህንን ዝም ብለህ የምታልፈው ነገር አይደለም። ጠንከር ብለው ሰውየው ላይ ፕሬሸር ማድረግ ያስፈልጋል ባይ ነኝ። ዝም ብሎ እንደፈለገ ጅቡቲ ጋር ያው ብዙ የኛም ኢንተረስት አለ። እንዲሁ ዝም ብሎ በድንገት ከእሷ ጋር የምንጋጭበት ሁኔታ አይደለም ያለው። ምክንያቱም ሁሉም እቃችን በሱ ነው የሚመጣው። አንዱ የሚያሳዝነው ፓርት እሱ ነው። ስለዚህ መጀመሪያ አሁን የሚባሉት ነገሮች ተለዋጭ ኖሯቸው ካልሆነ በስተቀረ አሁን ያለን እድል ትንሽ ወጫችን ገቢያችን በዛ ነው አቃል ስለዚህ ወደብ ሳይኖርህ ተለዋጭ ሳይኖርህ ከጅቡቲ ጋር ሁለት ቀን እንኳን አሳጣ ገባ ውስጥ መውጣት መግባት የምትችልበት ቁመና ላይ አይደለንም። ያዘን እኮ ኡስታዝ እሱ እኮ ያዘ። አሁን እኮ ብትለው ብረን ብረዳለሁ። ግን በጣም ታሪካዊ ጠላት የተባለችዋን ግብፅን አምጥተህ ወታደራዊ ቤዝ ቢያስከፉት ኢሬስፔክቲቭ ኦፍ አወር ዲፔንደንሲ ኦን ደም ያው ወደቡ ላይ ያለን ዲፔንደንሲ እንዳለ ቢሆንም ዝም ብለን የምናየው አይሆንም። ምክንያቱም ጅቡቲ 40 ኪሎ ሜትር 30 ኪሎ ሜትር ጅቡቲ ገባ ማለት ነው። ይሄን ያህል እንትን ቢሉ ያው ነገርኩህ ቅድም የአንድ ቀን ጉዳይ ነው። በአንድ ቀን ምን የኢትዮጵያን ሕልውና ማስከበር ትችላለህ እኮ በወታደራዊ እርምጃ አውቃለሁ እንዳልከው ወደብ እንጠቀማለን ግን እኛን ቾክ እናደርጋለን ቢሉ እንደሌላው አይደለም። ይሄ ጀስት ማተር ኦፍ ዋን ዴይ ህልውናን የምታስጠብቅ ሁሉን በቁጥጥር ስር የምትከትበት ነገር እንደሚኖር ምንም አልጠራጠርም። ወታደራዊ አቅማችን እና ህልውናችን ከተነካ ወደቡንም በገዛ አቅማችን ልናስከብረው እንችላለን። እዛው ጅቡቲ ውስጥ ራሱ በዚህ ደረጃ ከሄዱ እኔ እንደዚህ አይነት ውስጥ እንግባ አይደለም። ይሄ ጦረኝነት እንትን አይደለም ግን አካሄዳቸው አላማረኝም ኡስታዝ እና ይሄ በትክክሉ በግንባር ተኪዶ ከዚህ በፊት ተሞክሯል። አንድ ነገር እንደዚህ ያደርጋሉ፣ ከዛ ይሄዳል፣ እንነጋገራለን፣ ደግሞ እንደገና እንደዛ ይመጣሉ።
እኔ ግራ የሚያጋባኝ እሱ ነው። ኢትዮጵያ ይመጣል የግብፁ እንትን የጅቡቲው መሪ የሳቀ በቃ ቤቱ እንደሆነ ያው መቼም እንድማማች ህዝብ ነው ህዝቡ ግን እንደዛ እና ግን በዚህ ደረጃ የህልውና ደረጃ ከመጣ ምንም እንትን የሚል የለውም። ለመጠቅለል ይሄንን ካልኩ ዘንዳ ኡስታዝ ነጥቦች ይዣለሁ ስትናገር ቅድምና ሌላው ልክ ነው። ልናገረው የፈለግኩት ደግሞ የኢትዮጵያ ቴሌቪዥን ኢትዮጵያ ሚዲያዎች ትናንትና ያኛው ወንድሜ ጠቀስ አድርጎታል። ዝም የሚባለው ነገር ምንድን ነው? የታሪካዊ ጠላት እነሱ እንደዚህ አይነት ሚዲያ ሲሰሩብን በእጅጉ የሚዘገንን እኮ ነው። አሁን እኮ እኛ እኮ ያላሰብነውን ሁሉ እኮ ነው ጥላቻቸው እኮ የሚናገሩት። አሁን ስታስተረጉሙ በጣም ይገርመኛል እኔ እና የእኛ ሚዲያ ይሄ መንግስት ሚዲያንም ጨምሮ ዋልታ፣ ኢቢሲ፣ ኢቲቪ ምናምን ይባል ለምንድን ነው አንዳንድ ነው ምን ተሰጥቶና ተሳደቡ አይደለም እኮ ነው ግን እንደ የግብጽ ጠላትነታዊ እንትን እኮ መናገር ያስፈልጋል። በቃ ይስሙት እንዴ there is no free ride በነፃ የሚጋለብ ነገር የለም። እንደዚህ እየሰደቡንና እየተናገሩንና የሞለጩን እንደገና ኢንተረስታቸውን ደግሞ በጎን መተው ለማስከበር ያ አካሄድ አያዋጣም። ሚዲያውም ደግሞ መስራት ይኖርበታል። የግሉም ሚዲያ በእጅጉ መስራት ይኖርበታል። የግል ሚዲያም በቃ ይሄ አሁን ተጠጉ፣ በጣም ተጠጉ። ከሰሜን ሱዳን ነበር፣ ከሱዳን ወደ ኤርትራ ተሞከረ፣ ሶማሊያ፣ አሁን ጅቡቲ እያሉ ምናምን ቀጥታ አሁን ትናንትና ወዳልኩ ነጥብ ላይ ነው የሚሄደው። ከዚህ ቀጥሎ ምንድነው የእስራኤሉን ጉዳይ ነው ላነሳለን የምፈልገው ኡስታዝ። እስራኤል አሁን እኛ እነዚህ በሙሉ የጠቀስኳቸው ጎረቤቱ ሀገራቶቻችን ከኛ ጎን ያሉት ሀገሮች የእነሱን ኢንትረስት ነው የሚጠብቁላቸው። እኛ አሁን ሱዳን ጋር ከእንግዲህ ወዲህ ምንም የምንሞዳሞደው ነገር የለም። ሱዳን ራሳችን ችግር አለን። አልፋሽጋንም ራሱ ይዘውታል። ገና ስንት አለ እዛ አካባቢ ራሱ ያለ ገና ያልተፈታ ችግር እና የግብጽ ፖለቲካ ደግሞ የሱዳን ፖለቲካን የሚዘውር ነው። እኛ ቀጥታ እስራኤል ጋር በአሁን ባለንበት ደረጃ ልንቀጥል ስለማንችል የኢትዮጵያ መንግስት እዛ ላይ ትንሽ ወደፊት ፎርዋርድ በደንብ ማድረግ ያለበት ይመስለኛል። ወደ እስራኤል ያለውን አቅጣጫ ወታደራዊ ቤዝ ከመክፈት ነው። በፊትም አንስቼዋለሁ። ሳናይ አካባቢ ይህንን አይዲያ ኤክስፕሎር ማድረግ መጀመሪያ ያስፈልጋል። ቡትስ ኦን ዘ ግራውንድ የሚባለውን ሀሳብ ዋይ ኖት ትንሽ ሀገር ትልቅ ሀገር የሚባለው ነገር አሁን እየቀረ ነው። ሀገራቶች የራሳቸው አስተሳሰብ አላቸው። ጥቅም አለ። በጥቅም ላይ የተመሰረተ ወዳጅነት ሲኖር ሊሆን የሚችሉ ነገሮች ይኖራሉ እንጂ ግብጽ እንደፈለገች የተነሳች እየበረረች እየመጣች አፍሪካ፣ ምስራቅ አፍሪካ አካባቢ፣ ሆርን አፍሪካ አካባቢ ይህን እርምጃዋን የምታደርገውን ድርጊቷን እያደረገች ስትሄድ እኛ ዝም ብለን የምናይበት ነገር የለም። እስራኤል ኮመን ኢንተረስት አላት ከኢትዮጵያ ጋር። ህዝብ ለህዝብ ብዙ የተሳሰርንበት ነገር አለ። ታሪካዊ ትስስር አለ። የኢትዮጵያ መንግስት ደጋግሜ እያነሳሁት ነው። ለምን መሰለህ ይሄን ነገር በጣም ሲሪየስሊ አጥኜዋለሁ፣ አስቤበታለሁ ደጋግሜ እና ይሄ የእነሱ አፕሮች ዝም ብለን የምናየው እነሱ ጓሮ መሄዳቸው መቻል አለ። እኛ ጓሮ መምጣት ከቻሉ we have to be able to go back to their backyard. Thank you. ግብጽ ነው። በጣም አመሰግናለሁ። ኮሮና ኢቲት ፎርታት ይዘጋልሃለሁ። አረብኛ ድገማት። Thank you. شكرا. እሺ ወንድም አለ። እሺ